በኢሱና ዘቢባ ትዳር ውስጥ የፍቅር ግንኙነት አለ። ማሳጅ ሲያደርጋት እንደዚህ ለቋል። ማን ሞጣበል ጂጂኪያም ጋራ ላይ ፍሬን እያሳየን እንደ ሰካራ ማሞራ ስትዘል መጀመሪያው እንግዲህ ንቃተ ህሊና ብዙዎቹ ራሳቸውን ከፎቅ ላይ ምናምን ይወረወሩበት ዜና ነው የሚመስለው። እንትኑ ተሽከረከረታ ያህር ግሎባል እቺ እንግዲህ አዲሷ መሀል የምናስገባት ናት። እንዴት አያችሁት? አላጠረችም? እንዴ ነው የሚሆነው? ማጠራ ትንሽ አጠረች መሰለኝ ሰከንድ ምናምን ናይስ ነች። ምናልባት ደግሞ በቀጣዮቹ ጊዜያት ስፖንሰር ምናምን ሲኖር መሀል እንደ ማረፊያ ነገር ትገባለች። የመጀመሪያ ስራው እንግዲህ ረቡዕ ዕለት የለጠፍነው ቪዲዮ ላይ አለ። ፕራክቲካሊ በደንብ ተሞክሮበታል። ጥሩ ይመስል። እንዴት አያችሁት? አይታችሁታል? ቪዲዮ ትንሽ አጭር ናት፣ ግን ያው እንደ ማረፊያ ስለሆነች እንደ ማረፊያ ብትደገምም ችግር የለውም። አይ ቲንክ እንትን የሚል አይደለም። ወይ ደግሞ ሙዚቃውን ደግሞ ማስተካከል ይቻላል፣ መለወጥ ምናምን። ናይስ። ኤኒዌይስ እንግዲህ አሪፍ ነው። ያሬዲሻ ነው ይሄን ነገር ያዘጋጀው የሰራው። በርታና አመሰግናለን። እሺ ሳምንታችሁ እንዴት ነበረ? ደግሞ ቀጥለን እንጫወት እስኪ። እንዴት ነበር ሳምንት? ገብሬ ሰላም ነው? ጀምር። እንዴት ነው ሳምንት? ቆንጆ ይመስገን። ምን ነበር አንተ ጋር ሲከናወን የነበረው? ያው ትርፍ ጊዜ እንደ አንድ ሰራተኛ ትላለህ። አሪፍ ነው። ሌላው እንጫወት እንጂ ገብስ አርሴናል ዋንጫ ላይ ደርሷል ትላለህ። ያ ኦልሞስት እሱም አሪፍ ነገር ነበር። ሌላ ያው በግልማ ኢንተርቴን የምታደርገው አሁን ለምሳሌ ሰኞ ሳምንት ፎይታን እያደመጥኩ ነበር። ትረካውን ኦኬ ፎይታን ደገምከው? ናይስ። ደጀኔ ጥላሁን ላይ ገባሁና ጀመርኩት። ከዛ ደጀኔ ደግሞ ችግሩ ሙሉን አለቀቀውም። ተወሰነ ፓርት ድረስ ይጂ በ3 ቀን በ4 ቀን ነው የሚለቀው። መጠበቅ አልቻልኩም። በቃ ሌላ ቦታ ፈልጌ ያገኘውና እሱን እየኮንኩ ነው። ያላለቀ እንትን መጀመርኩ ችግሩ ይሄ ነው። ዋይ በዚህ አጋጣሚ ደጀኔ ጥላሁንም ቢያስብበት ደስ ይለኛል። ያው አንተ ምን ለው ስለምንወደው ነው ይታወቃል። ትረካዎች አልቀው ነው ፖስት መደረግ ያለባቸው ብዬ አስባለሁ። ምክንያቱም እያያቸው ሲያልቅ ቀጣዩን ኤፒሶድ ከመጠበቅ ሌላ መንት ላይ ትፈልገዋለህ። ምክንያቱም ለበተ ተልጥሎ ስለሚው አሁን ፎይታን ብዙ ጊዜ አንብቤዋለሁ። ማለት ካላጋነን 6-7 ጊዜ አነበብኩት ይመስለኛል። ኤቭሪ ክረምት አነበው ነበር። የሆነ አመታት 90ዎቹ ምናምን ኤቭሪ ክረምት አንድ ጊዜ አነበው ነበር። በጣም ነው የምወደው ስቶሪውን። ትረካውም እንደዛውና ፊልሙንም አይቻለሁ ምናምን። ግን ስቲል አሁንም ስሰማው ደስ ይለኛል። በቀል ነው ኦብቪየስሊ፣ ግን ጣፋጭ በቀል ነው ለመናገር። በቀል ጣፋጭ አለ እንዴ? በጣም አለ። አሁን ለምሳሌ ዝም ብሎ በቃ መረምረም አይደለም። ሰዎቹ በቃ በጣም የተጠና ነው እና እሱ ሰፈር እንዲያደርግ ያደረጉትን መጠን እንዲያደርጉ ነው የሚያደርገው። በሚወዱት ነገር ነው ቀስ እያለ የሚሄድባቸው እና እንትኑ የበቀል ሂደቱ ስማርት ነው። አይኔ በቀልን እያበረታታንም ባይሆን ግን እሱ ላይ የደረሰው በደል ግፍ በጣም ከባድ ነበር እና እሱን እያሰማሁ የነበረው ለማለት ነው የሰማው። ናይስ። እንግዲህ ከማህበራዊ ትስስር ገጾች ደግሞ አካባቢ ላይ ስንሄድ በኢሱና ዘቢባ ትዳር ውስጥ እንግዲህ ጣልቃ ለመግባት ሄለን አይ ቲንክ ባልሳሳት ስሟ ስዊዘርላንድ ምትኖር ያው የፍቅር ግንኙነት አለን ምናምን ሚል ሰሞኑን ትንሽ ሸብረብ ስትልበት ነበረ። ኢሱም ደግሞ ወጥቶ መልስ ሰጥቷል። እንግዲህ እንደሚታወቀው እሱን ሰምቻለሁ። ኢሳያስ የዘቢባ ባለቤት ነው። በልጆቻቸውን በሰላም በፍቅር እያሳደጉ ያሉ ናቸውና መነሻው ላይ እንዳየሁት እግሯን ማሳጅ ሲያደርጋት ምናምን እንደዚህ ለቋል።
ማይዋን የዘቢባን ኦኬ ብድር ችግሩ እና ከዛ በኋላ እንግዲህ እሱን እያየች ምናምን ጀመረች። ያቺኛዋ ማለት ሄለን ነው ስሟ። ምንድነው ክሌም የምታደርገው? ምን እንዴ ረሳኸኝ ወይ ፍቅር ነበረኝ ካንተ ነው። አሁን የሁሉ ቀርቶ ማሳጅ እያረክ መልቀቁ ለምን ለሞራል ያታስብ አግለን አታካርጋው ይወስደችው ፐርሰናል ያደረገችው እንዴት ሆኖ እግሯን ታሻሻለህ ምናምን እና ሰው ኩሊና ታሪክ ውስጥ ይሄ እንግዲህ ያው ኖርማሊ የዩቲዩብ ሽቀላም ነው እንግዲህ ታየው ቤት ከፍተ ምናምን ያው በደንብ ይሰራበታል ምናምን። ድሮ እኮ እንዲያ ነገሮች ድራማ ነበሩ አይደል? አሁን ሳምንት ጠብቀን ምናምን በክፍል ነበር የምናየው። አሁን የላይቭ የህይወት ድራማዎች እውነተኛ ህይወት ጋር የተገናኘ ቀጥታ እንደሱ ነበረ። ከዛ ቢቦይ ቶሚ ደግሞ ከዚህ በፊት በጋራ ሆነው 3 ሆነው የዘፈኑት ዘፈን ነበረ የምናስታውስ ከሆነ ያልከው ደናነህ ምናምን ደናነህ እሱ በጣም ትሬንድ ነበረች። አሁን ደግሞ ራስሽን ታውቂያለሽ ነው እና ኔም አያረግም። አሁን የሸቱ ትሬንድ በደንብ እየተለመደ ነው። ሰውየውን ግለሰቡን ስም ሳጠራ በዙሪያው ሄደ ምናምን በዙሪያው በቃ በዙሪያውም አይደለም ያራውን ዘቡሽ ሳይሆን ራሱ ያረከው እየተነገረ እኔ ነው ብሎ ማለት እንዳይችል ታደርገዋል። እሱም ትንሽ ጠዋት ቅዳሴ ማታ ክለብ ምናምን ብሎ ወደ ሷም ነቆራ ምናምን ሄድ ብሏል ምናምን ያላነሳው የለም። እንደ መዝናኛ ነው ያየው። በኋላ ዮኒ ማኛም የሰጠውን ምላሽ ምናምን ያየው ነበረ። እሱ መሰነክቷል። ዮኒ አንዴ ዋናው ሰው በቃ እምነት ምን ያህል ጊዜ እንደሚቀይር ተው እንጂ የፖለቲካ ሰው እንደሚሆን አንድ ሙዚቃ ነው መብት ተሟጋች ታዲያ በቃና 1 ሚሊዮን ከገባ ሌላኛውን ደግሞ ዜማ አለቃለን ሚል ነገር ተናግሮ አስገባዋለን። በቃ ብዙዎቹን እዛ ላይ ያሉትን ነሞጣበል ጂጂኪያም ምናምን እንደዚህ ብቻ ሁሉንም ለማንሳት ሞክሯል። በስም ደረጃ እነሱን የጠራው ሌሎቹን ግን ዞር እያለ ብዙዎቹ በጥሩ ጎን ነው ያዩት ምናምን አሪፍ ነው። ግን ያ ጓደኛ ያሳጠዋል። አሁን ዞሮ ስትሪመር የሚባሉ አሉ አይደለ? እንዲህ የሚያጫውቱ የሚያገናኙ እነ ፎንቴ ምናምን ማለት ኦኬ እነሱንም ገብቶላቸዋልና ከማጋ እንደሚውል እንግዲህ በቀጣይ ማየት ነው። አንድ ሙዚቃ ይወስዱ ሁሉንም ነው በቃ ሁሉንም ነው የዳሰሰው። ዞሮ ሳምንቱ ያ በነበሩ እንትኖች ያለፈው ነው እንግዲህ የማናት የሸቱና የእንትና ጉዳይ በቃ ቅዝቅዝ ብሏል። በቃ ተረስቷል። እኛም ማናንሳው ሳምንቱ ላይ ቆይም አንድ ነገር ሳምንት ነው ቢልቦርዱ ላይ ይነሳል። ሌላ ደግሞ ይመጣል። የባሰ እንደዛ ነበር። እንግዲህ ሳምንታችሁ እንዴት አለፈ? ሁላችሁም በያላችሁበት ተወያዩበት። እኛ ደግሞ ምን አሳለፍን በዚህ ቆይታ ያደረግንበት ነው። እንግዲህ ፕሪሚየር ሊጉ በጣም አጓጊ ሆኖ 2 ጨዋታዎች ብቻ ቀርተዋል። ትናንትና ምሽቱን ማንቸስተር ሲቲ ከክሪስታል ፓላስ ጋር ያደረገውን ጨዋታ 3-0 ውጤት እንግዲህ እንዳሸነፈ ይታወቃል። ይሄ ውጤት ተከትሎ በኩል ምንም ተስተካካይ ጨዋታ ሳይኖር ከአርሴናል ጋር እንግዲህ በ2 ነጥብ ዝቅ ብሎ እየሄዱ ነው ያሉት። የጎል መጠን ብቻ 1 ልዩነት አለው ሲቲ። ስለዚህ እሱንም እያየን እናቀብላችኋለን። እዚህ ሀገር ቤት ያሉ በውጭም ያሉ አርሴናላውያን በተለይ ደግሞ ለንደን በመግባት በ10 ቀን 4 ጨዋታዎችን የተመለከተ ነበረ። ኢትዮጵያዊ ሻምፒዮን የሚል ፒክቸሩን እናስቀምጥላችኋለን። ማን ነው? ሰይድ ምናምን ይባላል። ኢትዮጵያዊ ነው፣ ኢንጂነር ነው በሙያው። ትኩረት ስቦ ነበረ እሱ። በቃ ብዙ ኢትዮጵያውያን በቃ ይዘውት ነበር። ብዙ እንትን ነው የአርሰናል ሜዳ ላይ የኢትዮጵያ ሰዎች በስተዋል። ዴሊ ሚረር ራሱ እስኪዘግበው ማለት ነው የትኛውም ሜዳ ይሄ ሰው እንዳይገባ ባን መደረግ አለበት። እንዴት ቻምፒየን ያልሆነ ቡድን ቻምፒየን ብሎ ምናምን። እሱ ግን ራሱን አስተዋል እና ኢትዮጵያን ኩርተውናል። እንግዲህ ታይተናል። የኛ ከለር ነው እዛ የታየው። ይህን ይመስል ነበረ። የኛን ደግሞ በዚህ ሳምንት ይዘንላችሁ የመጣነውን የቪዲዮ ግብዣዎች ደግሞ እንጀምራለን። ወደ መጀመሪያ ቪዲዮአችን እንለፍ። አብራችሁን ቆዩ።
ሰብስክራይብ ይደረግ። አንዳንድ መዘንጋት የሌለባቸው ነገሮች ብዙዎቻችሁ ቪዲዮዎቻችንን የምታዩ ያው ብዙ ሰው አያየውም፣ ግን ብዙዎቻችሁ ሰብስክራይብ ሳታደርጉ ነው ያያችሁ ያላችሁትና ስለሚያሳየን ሲስተሙ ሰብስክራይብ ያላደረጋችሁ አድርጉ። ቪዲዮን ደግሞ ሲጀምሩ ላይክ አድርጋችሁ ጀምሩ። ስሜታችን አብራችሁ ቆዩ። ናይስ። እናቴ ትቆጣኛለች። ፕሮፌሽናል ፋይት 10% ለትኬት ተሰጥቶኝ ካላደረግ እናቴ ትቆጣኛለች ማለት ግን አም ፕሮፌሽናልም ከሆነ እናቴ ትቆጣለች። አላህም አይወድም ማለት የኢትዮጵያ ህዝቦች አይ ሰይዶ ሲጀመር እኮ ያንተን ሐሳብ አስተያየት የጠየቀ ማንም የለም። እንደ ሀገር መክረናል፣ ዘክረናል፣ ወሰነናል። ትፋየታለ የማዘሯን ነገር ለኛ ተው እንዴ። እንደዛ አንገቱን ደፍቶ ሲያበራ የነበረ ፖል በልጅነቱ ልቀጭ አፈርድሜ ስታበላ ስታጣመም ስንቱን አብልቶ ሰው ያረገ እንሰት በቦክስ ቦርቡረ እንዳልነበረ ስታረግ ለስንት ግንባታ ይውላል የተባለ ብሎኬት ዱቄት ስታረግ ከስንቱ ጋራ ላይ ፍሬን እያሳየህን እንደ ሰካራማ ሞራ ስትዘል ያልተመረቀ አስፋልት ላይ እንደ ኮርማ ስትጋልብ ስንት ህዝብ ያበላል የተባለ ጥሬና እህል አፈር ድሜ ስታበላ እኮ አይቶ እንዳላየ ዝም ያልንህ ሰፖርት ያደረግንህ እኮ ለዚህ ቀን ትተርፋለህ ትጠቅመናለህ ብለን ነው። ይህን ፋይትም እኮ አልበላም አልጠጣም ብለን ያጠራቀምነውን ገንዘብ አስይዘን ያልፍልናል ብለን ነው። አይ እምቢ አሻፈረኝ ካልክ ግን እንደ ህዝብ ለህግ አካል ሪፖርት እናቀርባለን። አፍንጫህን ተይዘህ በፖሊስ ገብተህ ትፋየታታለህ። ምን አለ አንተስ እንደው አናሳዝንም? አንዴ እንደው ብትቀጠቀጥልን አፈር ድሜ ብበላልን ምን ችግር አለ? አረዲያ ያለውበት ደግፋለ ቢያንስ አንድ ፋይት ግዴታው ነው ብዬ ነው ማሰብ። የሞራል ግዴታ አለ። ሲያዘገን ነበር አይደል እንዴ? በጩኸት በምን ሲያጨናንቀኝ ነበር ነው። ምንም የማያውቁ ለአካለ መጠን ያልደረሱ ልጆችን መመቅጨት። እንዴ ያነሳ ሲያፈርጣቸው አልነበር እንዴ? ሴት አይቀረው እንስሳ አይቀረው እንስሳ በቃ ጉዝ ነገር ምናምን በሙሉ አንድ ፋይት አንድ የወንዶች ፋይት ግዴታ ነው። ምንድነው መሰለ ዘመኔ ምናልባት ካልተከታተልከው እንግዲህ አሁን አዲስ ትሬንድ ሆኖ ኢትዮጵያ ውስጥ የሚክስድ ማርሻል የሚባለውና ጥሩ ትሬንድ ነው። በነገራችን ላይ የብዙ ወንዶች ቴስቴስትሮን ከፍ እያለ ነው አሁን። እኔ እንትኑ ፋይቱ ጥሩ ነው። ለፋይት ቢል እንትን ፋይቱ ጥሩ ነው። እንደ ባህል ቢል ነበር ጥሩ ነው ብዬ ነው የማስበው። አንደኛ ይኸውልህ ፋይናንስ በጣም ትልቅ ፋይናንስ ነው የሚሽከረከረው። በዚህ አጋጣሚ ጥሩ እንግዲህ ከባድ ትልቅ ኢንተርቴይንመንት ዘርፍ ነው። ኢትዮጵያንም በብዙ መልክ ደግሞ ሊያስጠራ የሚችል ነው። ዝም ብሎ መንደር ላይ የሚደባደበው ሰውዬ ተከፍሎት የሚጠፈጥፈው ኤነርጂ እኮ መውጣቱ አይቀርም። አዘኝ ለምሳሌ ያ ኤነርጂ አለ፣ ግን የማይሆን ቦታ ከሚባክን እንዲህ ሪንግ አዘጋጅተህለት ገንዘብ ይሸከም። የመጀመሪያው እንግዲህ ንቃተ ህሊና ነው። ከጆኒ ጋር ነው ንቃተ ህሊና እንግዲህ ፋይት ያደረጉት። ያው ለማስተዋወቅም ለምንም ብዙ ነገሮች ተደርገዋል። በወቅቱ ጥረት አድርገዋል። ግን ያው ንቃተ ህሊና በቃ በአጭር ጊዜ ነው ብዙ ሰውንም ሳያስቸግር ምን ሳይ ከፍለው ግን ብዙ ቡጢ ማየት ነበረባቸው። ሳያዩ ተጠናቀቀ በአጭር ጊዜ ውስጥ እና ጆኒ ከሰይዶ ጋር ሴዶ ደግሞ ምንድነው ያለው መጀመሪያ 3 ሚሊዮን ነው የጠየቀው ምን መነሻ ላይ ብቻ ያንተን የተለያዩ ነገር ያንገራገረ ከዛ 10 ሚሊዮን አለ። 10 ሚሊዮኑን ዲል አረጉ እኮ ነው 10 ሚሊዮኑን ችግር የለም እንሰጣለን፣ ግን ስታሸንፍ ነው የምንሰጣው አሉት። ከዛ ደግሞ አስልቶት ወደ 100 ሚሊዮን ይገኛል ነው በ55000 ብር ሰው ቢገባ ስንት ሰው ገብቶ 20000 ሰው ቢገባ ምናምን ብሎ አስልቶት 100 ሚሊዮን 20000 ሰው የሚገባበት መድረክ አለ። ቦታው አይ እንደሱ አይደለም የሚገባበት ዝም ብሎ ሴዶ ምንድነው ምናልባት እንግዲህ አሁን እየፈረሰ ነው መሰለኛ ሚሊኒየም አዳራሽም ሊሆን ይችላል ምናምን። እሱ ግን ያሰላው ሂሳቡን 20000 ሰው በ5000 ቢገባ 100 ሚሊዮን ብሎ ነው ያሰላው። በማስታወቂያ በምን ያገኙታል። ስለዚህ ለምቀጠቀጠው ለኔ ሊከፈለኝ ይገባል ነው ያለው። አሁን መጨረሻ እንደሰማነው እንግዲህ እናቴ ትቆጣኛለች አልችልም አለ። አሁን ደግሞ ሌተስት ያለው መረጃ ዛሬ ደግሞ ይሄንን ቀረጻ የምንቀርጸው ሐሙስ ዕለት ነው። ሐሙስ ዛሬ ቀኑ 6 ነው አይደለ? አይ ቲንክ ሶ 6 ግንቦት 6 2018 ሐሙስ ዕለት ነው እየቀረጽን ያለ ነውና ዛሬ ደግሞ ፋይት ለማድረግ ሁለቱም እንደተስማሙ
ተሰምቷል። ታው እንጂ ሴዶም ፋይት አደርጋለሁ ሚል መረጃ እየወጣ ነው ያለው። እንግዲህ እሱን እናረጋግጣለን። ሴዶ ሐሳቡን ሊቀያየርም ስለሚችል እና ሴዶ ያሸንፋል ጆኒ ያሸንፋል በኮሜንት መስጫው ስር ልታስቀምጡልን ትችላላችሁ። እንግዲህ ያው ብዙ ታዋቂ ሰዎች የተሳተፉበት ነው የገቡ ነው። ገንዘብን በደንብ የተከተተ እዚህ ውስጥ የተካተተ ነው ያለው። ጥሩ ነው ብለን ነው የምናስበው። ትሬንዱ ጥሩ ነው። ትሬንዱ ወጣቶች በስፖርት እንዲበረቱ የሚያደርግ ይመስለኛል። ሚክስድ ማርሻል ነው ይሄ ይገባል። እነዚህ ሁለቱ ይሄ እግር ይገባሉ። አንዳንድ ነገሮች አይነ መጠንቆል ምናምን ብቻ አሉ ህጉ የሚከለክላቸው አሉ። ይሄ ባክቦኑን መምታት አትችልም፣ የጀርባ አጥንቱን መምታት አትችልም። እንደዚህ ግን ብዙ ፋውሎች ሲሰሩ ታይቷል። እንደመነሻ አይ የማይቻሉዋል ዲስኳሊፋይድ ነው የሚያስደርጉት። ባይዘው አሁን እንትን በርግጥ እንግዲህ አይነት ሊኖረው ይችላል። አሁን የኪክ ቦክሲንግ እንትን ማግሪጎር ምናምን የሚፋየቱት ፋይት እኮ በቃ አንዱ ካልሞተ ውድድሩ የሚያበቃ አይመስልም እኮ ስቲል አለው ህግ አለ። በጣም እንደዛም ሆኖ ህግ አለው። እንዳይሞት እንዳይሽር አድርጎም ሲመታው እያየ እንዴ አንድ ጨዋታ አይቼ አሸናፊው ጨርቅ ሆኖ እጁን አውጡት የተሸነፈው ምን ሆኗል ብዬ በቃ ዛሬ ወጣት ይሁለት አሸናፊ ራሱ ጨርቅ ሆኗል። እንደምንም ነው እጁን ራሱ ማውጣት የቻለው ይዘውለት አርገውለት ነው እንደዚህ። ግን ያኛው ሳይፍ በቃ ከባድ ነው። ኤኒዌይስ አገራችን ላይ መለመዱ ጥሩ ነው። እንግዲህ ቦክስ ምናምን ምን ያው እኛ ሀገር ብዙ ጊዜ ማደሰተ በቦክስ ነው። አሁን እንደውም የተወሰኑ ልጆች እየመጡ ነው መሰለኝ። አሁን ይሄ የእንትኑ ፋይት እንዲህ አይነት ነገሮችን እያበረታታ መሰለኝ። ፕሮፌሽናል ቦክሰኞችም ውድድር ምናምን እያዘጋጁ ነው። አይ ጥሩ ነው ከሄደ ይሄ እንትን ሄልሜት አድርገው ቦዲ ለብሰው ምናምን ብዙ ጊዜ እኛ ሀገር የምናየው አይደል? ሰማያዊና ቀይ የለበሱ ልጆች በቃ ሲጫጫሁ ነው አለው። የስፖርቱ አይነት እኮ ነው ባይዘው ከሆነ ክብደት በኋላ ማለት ነው ገብሬ አትችልም። እንደዛ በብዙ መጋጫዎች ምናምን ነው የምትሄደው። ነፃ ሲሆን ክብደቱ ማለው መጠን ከዛ ለምንድን ነው አሁን በቂ ክብደት ያላቸው ምናምን ብዙ ፋይት አታይም እኛ ሀገር ማለት በከፍ ያለ ክብደት ያላቸው ምናምን ቦክሰኞች ለኦሎምፒክ እንኳን ከኛ ሀገር የሚሄዱት እዚህ ሀገር ብዙ ሲወዳደሩ አላይም። ብዙ የለም። አሁን ትንሿ ስቴዲየም በተለምዶ የምትባለው ስቴዲየም አጠገብ ያለችው እዛ ነበር ውድድር። እንደውም ካስታወሳችሁ ኢትዮጵያ ቴሌቪዥን ላይ ሰለሞን ገብረ እግዚአብሔር ነበር የዜና ሽፋን ሁሉ የሚሰጣቸው። ሁሉ ሰለሞን በዊምብልደን የሚዲያ ቴዲስ ነው ማስታወሰው። አይ ይሰጣቸው ነበር። እንደውም ካስታወሳችሁ ተመልካቹ በሙሉ ቀረጻ ካሜራ ወደዛ ሲሄድ ሰው ስሜታዊ ነው እንዴ? በጣም ስሜታዊ ሆኖ እሱ አይደል እንደሚያዝናና በለው ምናምን በቃ ጨርሰውታል። እዛ ውስጥ ያሉ ማይደግፍ ያለው ቢሉ ይመስለኛል ቦክሰኞቹ። ኤኒዌይስ ጥሩ ትሬንድ ነው። ሌላው ደግሞ እንግዲህ ሌላም ቪዲዮ ላይ እስኪ እንመለስበታለን። ለማንኛውም ወደ ቀጣይ ቪዲዮችን እንለፍ። በቃ እንደው እፎይ ብለን ሳንረጋጋ ልናረጅ ነው ምናምን። አረ እፎይና ሁሱ የሚባሉ ልጅ ሊከራከሩ። አረ በቃ ቁጭ ብዬ ማያመልጠኝም ብዬ ቁጭ ብዬ ላይ ስል ምን ቢሆን ጥሩ ነው? ሴዶ ማይ ከለከለችኝ አላለ። ወይኔ ሴዶ ከዳን ያንን ሁሉ እንቁላል ያንን ሁሉ እህል ጨርሶ ብሎኬት ጨርሶ ሸመጠጠን። ወይኔ በቃ መካዶ ነው የኛ ስራ ምናምን ብዬ ሌለ ደብረኝ። ከዛ ጎጃሞች ዘለቁ። ጎጃም ዋት እኛ እዚህ ቁጭ ብለን ጎጃሞች ዘለቁ። ወይኔ በቃ አዲስ አበባ ተበላ። አረ ቴዲ አዲስ አበባ ብሏል። ኦኬ ለካሱ ብሏል ምናምን ብዬ የሌለ ሲደብረኝ ሰውየው ብልቱ ተቆረጠ። ዋት በቃ የብልት መቁረጥ ቻሌንጅ ሊጀመር ነው። አበቃ ቢፕሉ በቃ እዚህ ምዛም ሲል ይቆረጣል ምናምን በቃ የሌለ ደብሩ። አረ መጨረሻችን ነው ስራ የለም። ከዛ ግን ልቀጥል ነበር ሪቪው ነው የሳምንቱ ሪቪው ፍላይት ኦፍ አይዲያ ይባላል። እንትን የአእምሮ በሽታ ላይ አለ እንደዚህ ሰው ሁሉ ግን የሴዶ መደብደብ ይጠብቅ ነው ማለት ነው። አሳዘኝ ታውቃለህ እንዴ? ባለፈው እኮ ሌላ ጨዋታ ውስጥ ሁሉ ገባ እኮ ቢያሸንፍ ራሱ ይደገም መባሉ ቢቀር አይመስልም። በነገራችን ላይ ዝም ብለህ በጣም ኦቨር የሆነ ኮንፊደንስ ስታሳይ የሚጎረብጠው በጣም ብዙ ሰው ይፈጠራል እንዲሁ ባይ ዲፎልት። ምናልባት ከአርሴናል ክለብ ጋር በኋላ አነሳዋለሁ የበለጠ
የሴዶ ጎለብጠኛል ስለምናገር አሁን እሱ ኮንፊደንስ ካርከኝ ይረብሸኛል ግን ያው የእንትን ስለሆነ የሚዲ ፕላትፎርሙ በሆነ መንገድ ትኩረት መሳብ ስለሆነ እንጂ እኔ ገና ያኔ ሲበላ ጀምሮ ምቾት የሚሰጠኝ ልጅ አልነበረም ጮቱማ ተው በቃ ግን በቃ እሱ ያውቀዋል 2 ሊትር ወተት እኮ በቃ ይመጣታል ያውቀዋል እንዲህ ባይሆን ትኩረት እንደማያገኝ እና አባድ ቦርጭ እንደዚህ ያርገ ፋይተር በቃ አሁን እኔ እሱን ማየው ሪንግ ውስጥ ካየሁት በኋላ ምን ከባበረው እንደሚችል በቃ ከዛ ከተፋየተና ስራው ካረገው ይሄንን እየመጣ ስንፈልግም ሳንፈልግም የሚለን ኢነርጂ ሪንግ ውስጥ ቢያደርገው ደስታው አልችለው ያኔ እንከባበራለን አሁን ግን ይረብሸኛል ለምናገር ምንም ማቁ ነፍሴ ያላቁ ልጆችን ያደሳይ ተፈጠፈ እኔ ልጆቹ ራስ ያሳዝኑኛል እግዚአብሔር አንዳንዶች እኮ በቃ እንዳይሆን እኮ ነው የሚያረጋቸው በጣም ነው የሚጥላቸው ምናምን ለፈን እንደዛ መስዋዕትነት መክፈል ከባድ ነው ኤኒዌይስ ኮንፊደንስ ያልከውን ለማለት ነው ይሄ እንግዲህ በራሱ አንደኛ ፕላትፎርሙ ክሬዚነስ በጣም እንትን ይላል ወጣ ያልክ መሆን አለበት የማህበረሰቡን ሴት ምናምን የሚባሉትን ጥሰ ሆነ መንገድ እንግዳ ነገር ማሳየት አለ የተለመደ ከሚባለው የወጣ ነገር ማሳየቱ ይደገፋል እሱ ደግሞ በስማ በጣም ብዙ ጫና በዛበት ዞሮ ከራሱን በመጣ ነው ብዬ ነው ማለት ነው አዎ እሱ ነው እንትኑን እየጠራው ማሱ ነው ይወሰና ያለን እስቲ በመለጥቅ ለላኑ አርሰናል ዋታሪ በላኑ ፎካግረውን ነበር ናቸው ብለው ሚዜ መሞሸራችን ነው ዘንድሮ በጊዜ ብቻ ዋንጫውን ይብላ ምንም ከማለታችን በፊት ዋንጫውን ይብላ ኦልሬዲ ዋንጫውን እንትን ጀምሮታል እኮ አይደል የሆነ ቫይቡ ምናምን ግን እኮ ገና እኮ ነው ነገራችን ጥሩ አይደለም እንዴ ሁለት ጨዋታ ፕሪሚየር ሊግ ነው አንድ ምን ያስታውሰኛል መሰለ በእግር ኳስ ታሪክ የነጋሪንቻ ዘመን ነው እንደዚህ ከእንትን ጋር ከኡራጋይ ጋር ብራዚል ለዋንጫ ቀርባ ብዙዎቹ ራሳቸውን ከፎቅ ላይ ምናምን ወረወሩበት ዘመን ማለት ነበር የሚሉት አንተ እሱ ስሙ ራስ ጠፋኝ እስካሁን ድረስ በብራዚል እግር ኳስ ታሪክ ውስጥ ማስታወስ ማራካኛ ስቴዲየሙ ትልቁ ነው የሆነ ስም አለው ተደርምሶ ራሱ ዲዛስተር ከባድ እንትን ነው መጥፎ ሽንፈት ነው ያስታውስ ምንድነው የሆነው እንግዲህ እንደሚያሸንፉ በቃ ዴል ዲሹሮ ነው በጣም እርግጠኛ ሆነው በወቅቱ ግን የካፒቴኖች በቃ ለዝንታ ዓለም ቤስት ንግግር ነው የተባለው የኡራጋዩ ማለት ነው ጋዜጣውን አመጣና ፍለፊታቸው አስቀምጦት ይሄው እንዲ የተባለን ነው በቃ እዚህ ጋር የመጨረሻ ዱር ዳይብና ብሎ ማለት ነው ከዛ በዛ መነሳሻ ነው ብራዚል ተሸነፈች እንዳይሆነ ሆኖ ብዙ ሰው ከፎቅ ላይ ራሱን ቀየፈጠፈጠ ምናምን የሞተና እግር ኳስን ያመልኩታል ነው የሚባለው እና ዞሮ አንድ ነገር ያው ለከት ቢኖረው አሁን አንድም አርሴናል እየተጠላ በብዙዎች ይጠላል ነው አርሴናል ፉትቦል ክለብ በተለይ እዛው እንግሊዝ ባሉት ክለቦች ውስጥ እንደዚህ ጋር ነው የአርሴናል ደጋፊዎች ይጋጩኛል እንጂ ራሱ የአርሴናል ደጋፊዎችን ብዙዎች አይመቹኝም መታስዋሸኝ ነው አሁን ሶሻል ሚዲያ ላይ ያሉት ራሱ ምቾት አይሰጡኝም የአርሴናል ደጋፊዎች የበዛ ነው አንተ ናቸው የበዛ ብቻ ሳይሆን አይሩ ነው የሆነ እንትን ይጎላል ዛርና ኩል ዩዥዋሊ እኔ ኩል የአርሴናል ደጋፊ ከስንት አንድ ነው የሚያጋጥመኝ ጎስትንም ጨምሮ ጎስት ማለት ያ እንትን የሚለው ፍራሙ ያው እሱም ለፕላትፎርሙ ምናምን እንትን ነው እንደውም እሱ ይሻላል እኔ ደግሞ ሁለቱም ላይ ነው የማንቸስተር ላይ በተለይ አንድ ያስተዋልኩት ነገር ቡድኑ እንግዲህ በሚጠብቁት ደረጃ ላይ አይደለም ያለው እንደውም አሁን እንትና ከመጣ ጋሪ ኔቪል ከመጣ በኋላ ማይክል ካሪክ ከመጣ በኋላ ብዙ ነገሮች ተለውጠው አሁን ሶስተኛው እንግዲህ አረጋግጧል ኦሬዲ የቻምፒየንስ ሊግ ማለፉን አረጋግጧል ዴድሊ ሹር ሆኗል አት ኮንትራክት ሊሰጡት እኮ አይደል አዎ እንግዲህ ሂደት ላይ ነው ምን እንደሚሆን እንሰማለን
ግን እያንዳንዱ የአርሴናል ጨዋታ ላይ ገብተው የሚያደርጉት መተናኮስ ምናምን በጣም ነው የሚደብረው። በጣም እኔም አልወዳቸውም። አንዳንዴ ምን መሰለህ ያው ደጋፊ ሊመቸኝ አይችልም፣ ግን አት ሴም ታይም የአርሰናል ደጋፊ ብዙ አይመቸኝም። ያው የማንቸስተር ደጋፊ ሆኖ አንዳንዴ እኮ ሲቲ በተደጋጋሚ እንግዲህ በ6 ዓመት ውስጥ እኮ ለ4 ጊዜ ይበላ ነው። ስለዚህ ቀየር እንዲልል ትፈልጋለህ። ፎጣ መጣልም ይባላል። በቃ ታምንና ያለበትን ደረጃ ክለብ በጣም ከራቀ ማንም ይወሰደው። እኔ አሁን ሊቨርፑል ባለፈው ዓመት ሲበላ ምንም አልተሰማኝም፣ አልጎረበጠኝም። በቃ ስለቻሉ ነው ያልኩት። ግን አሁን አርሴናል ሲሆን ያለው ጫና በጣም ይገብርና ቡድናቸውን ከሚወዱት በላይ ማንቸስተር ደጋፊዎች ብዙዎቹ ነው የታዘብኩት፣ ቡድናቸውን ከሚወዱት በላይ አርሴናልን በመጥላት ነው የተጠመደው። አርሴናል ለምንድነው ይጠላል? ሊትራሊ አንዱ ምክንያት አሁን አርሴናል ለመጠላቱ አንዱ ምክንያት ራሱ እዛም ያሉት ደጋፊዎች በጣም አኖኝ ናቸው። ይሄ ለምሳሌ ቻምፒየንስ ሊግ አልበላም፣ ግን we are great we are number 1 ምናምን የሚል እንግዲህ ለንደን ኢዝ ሬድ የሚለው ሞቶ ጀምሮ ምናምን እና በጣም እዛ አካባቢ ያሉ ጎረቤቶቻቸውን በጣም ነው የሚያበሳጨውና ካየ እየወረዱ እንኳን ሰከንድ ኦሌ ሰከንድ አጌን ነው እያሉ እየጨፈሩ ያሉት ሁሉም ብራይተን አሁን ብራይተኖች ምን አግብቷቸው ለዚህ ስላለ በምን የማይገናኙና ሁሉም ጋር ስታይ ጥላቸው በዚህ ነውና ይበዛል። አሁን የደጋፊዎቹም እንቅስቃሴ ምናምን አካባቢው ላይ ያለው እንግዲህ ገብሬም እንዳልከው ሊሆን ይችላል ኩል አለመሆን ነገር አኖይንግ መሆን ምናምን ኳስ ያውቃሉ። በነገራችን ላይ የአርሰናል ደጋፊ ኳስ ያውቃል። ኦብሰስድ አሁን ዝም ብሎ ፋራ ምንም ኳስ የማይረዳ ሰው የአርሰናል ደጋፊ ነው ብዙ ጊዜ አላገኘም። እውነት ግን አንዳንዱ ሰው ዝም ብሎ ቦስት ለማድረግ የማንቸስተር ደጋፊ ነኝ ይላል። ከዛ ዝርዝሩ ስገባ ምንም ያውቀው ታሪክ የለም። የአርሰናል ደጋፊ ሆኖ ግን ባክስትሪ ማቅ ምንም ማና ብዙ ማታጋጋጥም። አሁን የድጋፍ ሂደቱ ላይ መበሽሽቁ ላይ ምናምን ነው ትንሽ የሚረብሹኝ እንጂ የኳስ ዕውቀት ምናምን አርቱ ምናምን በደንብ ይገነዘባል። እኔ ባለኝ ግንዛቤ ብዙ የአርሰናል ደጋፊ ኳስም ይችላል፣ ሲጫወትም በደንብ ነው የሚችለው። ዝም ብሎ ሞኝ ምናምን ግን ሌላ ክለብ ደጋፊ ታገኛለህ። እግዚአብሔር የሆነ ነገር በሉበት። ወደ ቀጣይ ቪዲዮአችን ኳስ የማይረዳ የአርሰናል ደጋፊ ነው ብዙም አጋጥመኝም። አሁን ይሄ ብሽሽቁ መረጃው ማለት አይመስልህም ገብሬ? አሁን መረጃው በጣም አባንደንትሊ መረጃ አለ በአርሴናል ዙሪያ። ለምንድነው? አንደኛ ዓለም ላይም ያለው ይሄ ፋንቤዝም ብቻ ሳይሆን ይሄ የኤሌክትሮኒክ ሚዲያውን የመቆጣጠር ነገር በጣም አላቸው። እንግዲህ በጥናትም የተረጋገጠ ስለሆነ አንድ ሁለተኛ እዚህም ሀገር ካየ ስለ አርሴናል የምትለጥፈው ልጥፍህ ላይ ስለ አርሴናል የሆነች ነገር እንኳን ሌላው ቢቀር ዜና እንኳን ባይኖር ፎቶን ያካትቱታል ዝውውር ሲባል ምናምንና ብዙ ደጋፊ ስላለ መረጃዎች በደንብ ነው የሚሰጡትና እሱም ይመስለኛል ደግሞ ተከታታዮች ናቸው ሚዲያ ብሽቁም አይብዛ እንጂ ደስ ይላል። ኤኒዌይስ ሲጠፋም ይደብራል። እኛ የተሸወርነው በፕሮናንሴሽን ነው። አዎ እኛ አክሰንት ወፍ ፕሮናንሴሽን ወፍ አሁን ትናንትና የሆነ ሰው ሱፐርማርኬት ውስጥ አገኘና where's the ba'a አለኝ አልኩ። where's the ba'a ይላል። ba'a አላለሁ ምንድነው? በተር ነው። እኛ ያው ቲአር በተር ነው ድርድር ነው የሚለው። እነሱስ ዋት ይዳረግና ba'a ነው የሚለው። ከዛ የሆነ ደግሞ ካፌ የገባሁኝና do you want war አለች። war no war I come from Ethiopia we hate war ሰልችቶናል አልኩ። no war አለች። ለካ ምንድነው? ዋተር ነው ቲአር ብን ነው ይዋጣል። ወዳጆቼ ይዋጣል መልመድ አለብን። እኔ አሁን መዋጥ ጀምሬያለሁ። ዋጥ ነው ማድረገው ዝከነ ባይነቱ ወደውን አያው አልሰማሁም። ብዙ የተዋጡ ነገሮች አሉ። how you doing ሊሆን ይችላል። አሁን በጣም ስለምንድን ደግሞ ዋጥ ነው ማድረገው። እኔ እሱ ላይ እንደዚህ የሚያምርም አይመስልኝ። የሱን ቪዲዮ ሄጄ አላየሁትም። በጣም ኩል ነች፣ ግን ደግሞ በጣም ክሬዚ ነች። ይገርመኛል። እግዚአብሔር በጣም መስገርም ነው። ፋሏን እንዴት እንደምታስደስተው ነው። በዚህ ማለት ነገሮችን በመቀየር ምና ኢሚቴት በማድረግ ስትሆን ለምሳሌ ጸጥ ብላ ኮስተር ስትል በጣም ዲሰንት በጣም እንኳን እንዲህ አይነት ክሬዚ ነገሮች ውስጥ ምናምን ነው የምትመስለው። ክሬዚ ደግሞ ስትሆን አታውቃትም እና በጣም ትገርመኛለች። ግን ኮምፎርታብል የሆነ የማይጎረበት የትም ብትከፍት በነፃነት የምታያት ልጅ ነች። ከልጆች ጋር ከአባቶች ጋር ከምኖች ጋር ዊርድ ነገር ሩድ ነገር አትሰራም። በጣም ነው የምትመቸኝ። ሺዝ ማይ ነምበር 1 ቲክቶክ ላይ ሆነስትሊ በጣም ነው የምትመቸኝ።